ብጉር ላለባችሁ እንዲሁም ፊታችሁ ላይ ጥቁር ነገር ያለባችሁ በቤታችሁ ለተቆራችሁ ሰዎች በሙሉ ይሆናል ማለት ነው። ተጠቀሙ። ቤታችን ሆነን ሰርተን ነው የምንጠቀመው እንደዚህ አይነት ነገሮች። ብርቱካን ልጣጭ ነው። ብርቱካን ልጣጭ ብዙ ጊዜ ስንጥል ነው የምንታወቀው። የብርቱካን ልጣጭ ለቆዳችን በጣም አሪፍ ነው ማለት ነው። ተጠቀሙ። ሰላም ቤተሰቦቼ እንደምን አላችሁ? እኔ ያለሁኝ ደህና ነኝ። ዛሬ ማሳያችሁ የብርቱካን ልጣጭ ለምን እንደሚጠቅም አሳያችኋለሁ። የሰውነት የሙሉ ሰውነት ስክራብ ደግሞ አብረን እንሰራለን ማለት ነው። የብርቱካን ልጣጭ እንዴት እንደሚሰራ፣ እንዴት እንደሚታጠብ፣ እንዴት እንደምናደርገው ምናምን ነገር ምን እንደሚገባበት አሳያችኋለሁ ማለት ነው። ተከታተሉ። ቪዲዮን ላይክ በማድረግ ጀምሩ እላችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡን እላችኋለሁ። አብራችሁን ቆዩ። 4 ፍሬ ብርቱካን ነው የሚበቃን ማለት ነው። 4 ፍሬ ብርቱካን ልጣጭ ትልጣላችሁ። ከላጣችሁ በኋላ እሳት ላይ ከ5 እስከ 10 ደቂቃ ባለው እሳት ላይ ትጥዳላችሁ። ሞቅ ታረጋላችሁት ማለት ነው። ሞቅ ካረጋችሁ በኋላ ታወጡና ትፈጫላችሁ። በደንብ አድርጋችሁ ትፈጫላችሁ። እንደምታዩት እዚህ ጋር በደንብ ፈጭቻለሁ ማለት ነው። እና እዚህ ጋር የሚያስፈልገን የተፈጨ ሩዝና የተፈጨ ምስር ማለት ነው። ቀይ ምስር ምንም ያህል ቢፈጭ የሆነ ሸካራ ነገር ይኖራል ማለት ነው። ምስርም ሩዝም ለዛ የተፈጨ ምስርና የተፈጨ ሩዝ ነው የምንጨምርበት። ሩዙን ሲጨምር አላሳየዋችሁም፣ አልቀረስኩትም ነበረ። እና እሱን የሚያክል ሩዝ ነው የምታረጉት። ከዛ የገላ ሳሙና ፈሳሽም ካላችሁ ማድረግ ትችላላችሁ። ፈሳሽ ከሌላችሁ ደግሞ የጠንካራ የገላ ሳሙና እንደደለ እሱን ፈቅፍቃችሁ ምናምን ነገር መጠቀም ትችላላችሁ ማለት ነው። በጣም አሪፍ ነው። ከሰውነታችን ጥቁር ነገር ካለ ብብታችን ከጠቆረብን ምናምን ነገር ይሆናል ማለት ነው። በጣም አሪፍ ነው። ቤታችንን አዘጋጅተን ነው የምንጠቀመው እንደዚህ አይነት ነገሮች እና ተጠቀሙት እላችኋለሁ። ተከታተሉ። እዚህ ጋር እንትን ፈጭቼ አድርጌያለሁ ማለት ነው ሳሙናውን። እና ደግሞ ጽዋት የምንጠቀመው ዘይት ያላችሁን መጠቀም ትችላላችሁ። እኔ የወይራ ዘይት ነው የተጠቀምኩት ማለት ነው። የወይራ ዘይት ነው የተጠቀምኩት። እሱን መጠቀም ትችላላችሁ። ለሰውነታችን ለስለስ እንዲል እንትን ሲበዛ ለስለስ እንዲል ነው። ሩዝም ስላለ ምናምን ለስለስ እንዲል ለሰውነታችን በጣም አሪፍ ነው። ተጠቀሙት። በደንብ አድርገን እንቀላቅለውና እንጠቀማለን ማለት ነው። እና ሁሌም ሻወር ስንገባ ሳሙናና ውሃ ብቻ ከምንጠቀም ሁሌም እንደዚህ አይነት ነገሮችን ቤት ውስጥ አዘጋጅተን ምናምን መጠቀም እንችላለን። በቡናም አለ በቡና ሰርተን ምናምን ነገር ማሳጃና እያረግነው ምናምን ነገር ሰውነታችንን እንደዛ መጠቀም እንችላለን ማለት ነው። የተለያየ ብጉር ምናምን ያለብን ሰዎች ያለባቸው ሰዎች እና እንደዚህ ጠቋቆር ነገሮች ያለባቸው ብብታቸው እና ሰውነታቸው በፀሐይም ሆነ በምንም በተለያየ ነገሮች የተቆቆረባቸው ሰዎች ሁሉ መጠቀም ይችላሉ ማለት ነው። እነዛ ነገሮች ደግሞ ያጠፋል፣ ከሰውነታችን ላይ ያጠፋል ማለት ነው። እና ተጠቅማችሁ ያለውን አስተያየቱን ምናምን ኮሜንት ላይ አስቀምጡልኝ ማለት ነው። ውጤቱን ምናምን ኮሜንት ላይ አስቀምጡልኝ። እና ብርቱካኑም ደግሞ ቫይታሚን ሲ ስላለ በጣም አሪፍ ነው ለሰውነታችን። በጣም ይለሰልሳል ምናምን በጣም ጥሩ ነው። ተጠቀሙት። እኔ እየተጠቀምኩት ነው። በጣም አሪፍ ነው። ለኔም ጠቅሞኛል። ተጠቀሙት እላችኋለሁ። ለኔ ጠቀመኝን ማሳየት ስለፈለኩ ነው ቪዲዮ የምሰራላችሁ ማለት ነው። ተጠቀሙት። ሰውነታችን ላይ እንደዛ ስናደርግ የጠቋቆሩ ነገሮች ምናምን ይጠፋሉ፣ ሁሉም ነገር ማለት ነው። እና ሰውነታችን ቆሻሻ ይይዝም ማለት ነው። ሰውነታችን ላይ ማሳጅ እያደረግነው ነው የምንጠቀመው ማለት ነው። ዝም ብለን ኖርማል እንጠቀመው። በቃ ማሳጅ እያደረግነው ምናምን ነገር በሳምንት አንዴም ቢሆን ችግር የለውም። ከቻላችሁ በሶስተኛ ቀን በየሶስተኛ ቀን ምናምን መጠቀም ትችላላችሁ። እንደዛው ማለት ነው። ልክ እንደዚህ
እና ያው እዚህ ጋር በሰውነታችን ላይ በቃ ሻወር ሳሙና ስንገባ ሻወር ላይ ሳሙና ምናምን እንደምንጠቀመው ነው እዚህ የምንጠቀመው። በቃ አላ ሻወር ላይ ስንገባ ሳሙና ምናምን እንደምንጠቀመው ሰውነታችን ላይ ማሳጅ እናደርገዋለን ማለት ነው። አሁን እንደዚህ ልክ እንደዚህ ነው የምታረጉት። ከዛ ያለውን ከሰውነታችሁ ላይ ያለውን ጥቋቁሮች ነገሮች ያጠፋል ማለት ነው። እና ተጠቀሙት እላችኋለሁ። እና ጋይሶችዬ ለደካከመ ሰውነት ለምን ያነቃቃል ማለት ነው። ብርቱካን በተለይ ያነቃቃል። ብርቱካንም የተለያየ እንትን ስላላቸው ሩዝም ሆነ የራሱ የሆነ እንትን ጣዕም አለው። ብርቱካንም የራሱ የሆነ ምስሩም እንደዛው የራሱ የሆነ ነገሮች ስላለ በጣም አሪፍ ነው እላችኋለሁ። ተጠቀሙት። የደካከመ ሰውነት ምናምን ዱካኩን ምናምን ያነሳል ማለት ነው። ተጠቀሙት። አመሰግኑኛላችሁ ብዬ አስባለሁ። እና ያለውን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እና ተጠቅማችሁ ደግሞ ያለውን ፊሊንጉን ምናምን ነገር ኮሜንት ላይ አስቀምጡልኝ እላችኋለሁ። እና በጣም አሪፍ ነው። ለማንኛውም ተጠቅሙት። በቃ እኔ ተጠቅሜ ወድጄዋለሁ ማለት ነው። ተመችቶኛል። እኔ በጣም አሪፍ ነው። ተጠቀሙት እላችኋለሁ። እና ሰውነታችሁ በጣም ነው ልስልስ የሚለው ስትጠቀሙት ማለት ነው። ሰውነታችሁ በጣም ልስልስ ይላል። ብዙ ጊዜ ብርቱካን በልተን ከበለን በኋላ ምንድነው ልጣጩን እንጥለዋለን አይደል? ልጣጩን እንደዚህ መጠቀም እንችላለን። ብዙ ነገር ይጠቅማል። ባይዘው ብዙ ነገር ይጠቅማል። ሻይ ብታፈሉበት ለሻይም ይሆናል፣ ለብዙ ነገሮች ይሆናል ማለት ነው። ተጠቀሙት። ትወዱታላችሁ ብዬ አስባለሁ ማለት ነው። እኔ በጣም ነው የተመቸኝ። ሰውነቴ በጣም ነው ለሰለሰው ማለት ነው። እና ጋይሶችዬ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱላችኋለሁ። ተጠቀሙት። በጣም አሪፍ ነው። ባይዘው ተጠቀሙት። እሺ